ሰላም ጤና ይስጥልኝ። የምሳሌ ተከታታዮች እንዴት ናቸው? ብሩክ ሕክምናውን ጨርሶ ወደ ቤቱ ወደ ሀገሩ ሊመለስ ነው። እንግዲህ ምሳሌ እስካሁን ድረስ ምን ላይ እንዳለች ያው ብሩኬ አላሳወቃቸውም ማለት ነው። ነገር ግን ወደ ቤት ስትገባ ምሳሌ ያው ከዚህ በፊት ወደ ሕክምና ስትሄድ አሟት ስለነበረ መናገር ማቁጣት ነበር። አሁን ግን ቅድስት የራሱ በቃ ደስ ብሏታል። በግማሽም ደግሞ ለምንድነው ጋሽ ያልነገረኝ? ምሳሌ ምን ላይ እንዳለች ያው እስካሁን አልነገረኝም፣ ነገር ግን መምጣቱን ነግሮኛል እያለች ነው። ነገር ግን ደግሞ ምሳሌ ልክ ቤት ስገባ እያወራች እየሳቀች ምናምን ቤት የምትገባ ነው የሚመስለኝ። ድና በቃ ብሩኬም ደስ እያለ ወደ ቤቱ ይመለሳል። ይሄ ነው ሀሳቤ። ሞገስም ከብሩክ ጋር ይታረቃል ብዬ አስባለሁ። ደግሞም ይታረቃል። ያው ዳጣ እና ቅድስት ያስታርቃቸዋል። ሞገስም ያው ቂም አላዘበትም። ያው ለጊዜ ተናደው ነው እንጂ ሉላም መልሳ እጁ ገብታለች። ነገር ግን ዝና አሁንም እየተከታተለው ነው። ሞገስ ግን አሁን ወንድ ልጅ እየቆረጠ ይመስላል። ወደ ኋላ ላይ መለስ ዝና ፊት ለመቆም ሉላን አሳልፎ ላይሰጥ የቆረጠ ይመስላል። ሞገስ በዚህ ከቀጠለ ጎበዝ ብየዋለሁ። ያንን የሚከታተለው ሰውዬ ደግሞ ዳጣና ሞገስ ተከታትሮ ሉላን ሊያገናኛት ያኛ ልጅ እየተከታተላት ነበር። ነገር ግን ዝና ጥሩ ነገር መርጧል። ምክንያቱም ማህሌት ዳጣና ቅድስት እንዲያዙና ተይዞ እነሱ ከተያዙ ሞገስን የት እንዳለ ሉላን የት እንደደበቃት በእነሱ መንገድ እናገኛለን ብለው ነበር። ነገር ግን ዝና እነሱን ብንዝ ምን የምናመጣ ለውጥ የለውም፣ ቢያንስ ዳጣን መከታተሉ ይሻላል ብለው ያንን ውሳኔ ወስነዋል። ጥሩ አደረገ። ምክንያቱም ቅድስትንም ዳጣንም ቢይዛቸው ማሰቃየት እንጂ ምንም ለውጥ ያገኛሉ ብዬ አላስብም። ለጊዜ ግን እነሱ ይጎዳሉ። ብሩክ ግን ከተመለሰ እንደማይለቃቸው እንደማይተው ዝናንም ቢሆን፣ ምክንያቱም በፊትም ለልጁ ስል ለምሳሌ ስል ነው ዋጋ የከፈለ ለልጁ ስል። አሁን ግን ምሳሌ ድናለት ከተመለሰች ብሩክ ዋጋ አይከፍልም ዳግመኛ። ሞገስንም ቢሆን ዳግመኛ አያስቀይመም፣ አሳልፎም ሉላን አይሰጣትም ብዬ ነው የማስበው። ምክንያቱም ሞገስ ብቻውን ከሆነ ምናልባት ሊጎዱት ይችላሉ። ነገር ግን ብሩኬ ከጎኑ ከሆነ አሁን አይናቸው እያየ ሉላን መልሶ ዝና አይወስዳትም ብዬ አስባለሁ። እስከዛ ግን ሞገስ ይሄ የሚከታተለው ልጅ ደርሶበታል። ቢያንስ ልጁ ምናልባት ለህይወቱ ፈርተው ሞገስን አልከታተልም ወይም ሞገስን ፈርተው ምናልባት ካልተከታተለ መልካም ነው። እስከዛ ድረስ ብሩክ እስከሚመጣለት ድረስ ብቻውን አይሆንም ማለት ነው። እና ነገር ግን ዳጣም ወደ ሞገስ ባትመላለስ፣ ምክንያቱም የእሷን እግር ተከትሎ እሱ ያለበት ቦታ ስለሚሄዱ፣ ሉላ ከእንግዲህ በኋላ ወደ ዝና ባትመለስ ጥሩ ነው። ምክንያቱም ይሄን ሁላ ዘመን ይሄን ሁላ ጊዜ ተለያይቶ ቆይቶ ከአንዴም ሁለቴ ተገናኝተው እንግዲህ አሁን የመጨረሻ ጊዜ ነው። ሉላ መልሶ ዝና መልሶ ሉላን ከወሰዳት ለሞገስም ጥሩ አይመጣም። ሉላም ደግሞ እኔ እንጃ ተስፋ ትቆርጣለች ብዬ አስባለሁ። ለማንኛውም ምሳሌን ለማየት ምሳሌ እንዴት ሆና ትመጣለች የሚለው ነገር አሳስቦናል። እንግዲህ ሁላችንም በደስታ እየሳቀች እየተጫወተች ወደ ቤቷ እንደምትገባና ደስ እንደሚለን ተስፋ አለኝ። ሁላችሁም
ይሄንን ትጠብቃላችሁ ብዬ አስባለሁ። ቀጣይ እንግዲህ ሙጉስ ልጁን ምን ያደርገው ይሆን? መቼም እጅ ከፍንጅ ይዞታል። መሀሌትስ ወደ ዝና ጠጋ ጠጋ እያለች ነው። ለማንኛውም ይመቻችሁ። መልካም ቆይታ